ይሆነ ወራ ማን እንዲያዳምጥኝ ጥድፍ አትበይ። ለምን አዳምጣለሁ? ይሄንን ጉዳይ ለዚህ ጉዳይ ነው የፈለኩት እኮ እኔ ካንተ ጋር እኮ ማውራት እኮ አልፈልግም። እኔ ካንተ ጋር ማውራት አልፈልግም። ፕሊዝ ይሄንን ጉዳይ ደብሮሽ ምናምን ከሆነ በጣም ሶሪ፣ ግን ደግሞ አይተሻል ላይፍ እንደሚቀጥል ማመን አለብሽ። እኔ የሰው ልጅ አንቺ ቦታ ባላይ ልክ የሚያፈቅር ልብ እንዳለኝ ሁሉ የሚጠላ ልብ እንዳለኝ ማወቅ አለብሽ። የሚጠላ ልብ ማለት እንደሆነ እኮ በደንብ አሳይቻለሁ። እኔ ተረፍቶም ላይፌን መኖር እንደምችል እያየሽው ብያስባለሁ። ስለዚህ ከሰሽኝ ወይንም የሆነ ቦታ ሂጂና አልፈርምም ብሏል ብለሽ እንትን በይ። ገባሽ? አልፈርምም። እሺ አብርሽ፣ የማላውቀው ነገር ምንድነው? ማታውቀው ማንበብ አትችልም? ይሁን ልገልጬ ላሳይህ፣ ላስነብብህ። ምንም እንደማታውቃት አታድርግ። ነገሩን በደንብ ነው የምታውቀው፣ አታስመስል። ወረቀቱን አምጪው። ይሄው በደንብ አንብበውና ስለማያገባኝ ነገር አትጠይቂኝ ከዚህ በኋላ። እሺ አሁንም ቢሆን ስለ ወረቀት ምናምን ልንገርሽ፣ ስለ ወረቀት ምናምን ነገር ልትጨቀጭኝ ከሆነ ከዚህ በኋላ እንዳትጠሪኝ። ምን ነው እስከነላይ ቸኮልክ? ልታገባት ነው እንዴ? አዎ ምን ችግር አለ? አገባታለሁ። እሱ ነው ፈልገው እኮ አሁን ሄድ ከዚህ ሽለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ። ስለሚያገባኝ ምናምን አይመለከተም እኮ እሱ። ተው ከኔ ጋር ነው አይደለ? ትዳርህን መጀመሪያ በስርዓት ለቀቀው እንጂ አንተ ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ ሰላም ብያለሁ። የቻናል ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤተሰቦች እንግዲህ ዛሬም በተለመደው ሰዓት መጥቻለሁ ማለት ነው። ዛሬም ልክ እንደተለመደው ቪዲዮ ይዤ ነው መጣሁት። በዛ ቪዲዮ ላይ ትንሽ እንወያያለን ማለት ነው። እንግዲህ ብዙዎቻችን የምንጠብቀው ቪዲዮ አለ። የሆነ ዛሬ ነገ ምን ተፈጠረ ብለን የምንጠብቀው ቪዲዮ አለ። ስለዚህ ያንን ቪዲዮ አይተን በዛ ቪዲዮ ላይ ትንሽ እንወያያለን ማለት ነው። ምክንያቱም ብዙ የምንከታተላቸው ነገር ስላለ ማለት ነው። እንግዲህ ዛሬ እኔ የመጨረሻ ነው ብዬ አላ ቪዲዮን ገና ሳየው በቃ የሆነ ውሳኔ የሆነ ነገር ይወሰናል ብዬ ነበር የጠበቅኩት ማለት ነው። ግን እስከ መጨረሻ ድረስ እስቲ አብረን እንቆይና ማለት ነው። እስከ መጨረሻ ይህንን ቪዲዮ እስከ መጨረሻ ድረስ እንየውና ያለውን ነገር አብረን ቪዲዮንም እያየን እየተወያየን አብረን እንቆያለን ማለት ነው። አብርሽ በዛ ልክ እሷን ለማስቀናት ወይም እሷን ለማናደድ ወይም እንትን ለማድረግ አይመስለኝም። ያለው ነገር ትንሽ ከረር አለ ነው። እስቲ ትንሽ እየነውና እንመለስ። ማለትም አሁን የምናየው ሩታ ምን ትላለች? መጀመሪያ የሩታን እንስማትና እንመለስ። ድጋሚ ወደ ኋላ መመለስ ወይም ደግሞ ነገሮችን እንደ አዲስ መቀበል አልቻልኩኝም እና በቃ እዚህ ወረቀት ላይ ፈርሙልኝ የነሱ ነገር እንዲያከትምና ለአንዴና ለመጨረሻ ጊዜ ሁሉም ነገር እንዲቋረጥ ነው የምፈልገው። ከሱ ጋር አሁን ምንም አይነት እኔ እንጃ ህሊናዬ እሺ ሊለኝ አልቻለም። እኔ ከበደኝ። እንዴት ነው አእምሮዬ ሊቀበለው የሚችለው? አሁን ያን ሁሉ ነገር ተፈጥሮ ያን ሁሉ ነገር አይቼ ወደ ኋላ ተመልሼ እንደገና እንደ አዲስ አብሮ አንድ ቤት ውስጥ ነው ለኔ ይከብደኛል። በጣም ነው የሚከብደኝ። እኔ እንጃ እንዴት ማለት እሷ የመጣችበት ምንድነው ወረቀት ትላለችልኝ ማለት ነው። እና የያዘችውን ወረቀት የሆነ ማስፈራሪያ ይሁን አላውቅም፣ ብቻ ያንን ወረቀት ይዛ ትመጣና እዚህ ላይ ፈርም የምትለው ነገር አለ። እና ዛሬም የመጣችው የቀጠረችው ዛሬም እሱን ለማግኘት የፈለገችው ይህን ወረቀት እንዲፈርምላት ነው። እንግዲህ የፍቺውን የምነው አይታወቅም፣ እንዲፈርምላት ነው የምትፈልገው ማለት ነው። እና ከዛ ውጪ ምንድነው የምትለው? እኔ ከሱ ጋር ተገናኝቼ ልኑር ብል እንኳን ያሉትን ያየኋቸው ነገሮች እንዲኖር አይሰጡኝም። ምክንያቱም አሁን እያሳለፈ ያለውን ላይፍ አብርሽ ያንን አንድ ቤት ውስጥ ተስማምተን ወይም ታርቀን አንድ ቤት ውስጥ እንኳን ብንኖር እነዛ ነገሮች አያኖሩኝም። ስለዚህ እኔ መጀመሪያ ወስኛለሁ ነው የምትለው እሷ ማለት ነው። እኔም ብያለሁ በትላንትና ቪዲዮ ላይ እንዴት ነው አብረው የሚኖሩት? የሆነ ጎሪጥ እየተያዩ የት ወጣ የት ገባህ እየተባበሉ ነው የሚኖሩት። ይሄ ነገር ከተለመደ በኋላ ማለት ነው በጣም ከባድ ነው የሚሆነው። ምክንያቱም አምርረው ነው እንትን እያደረጉ ያሉት። አብርሽም በዚህ ልክ ነው እየሄዳለሁ ማለት ነው። ለምን አዳምጣለሁ? ይሄንን ጉዳይ ለዚህ ጉዳይ ነው የፈለኩት እኮ እኔ ካንተ ጋር እኮ ማውራት እኮ አልፈልግም። እኔ ካንተ ጋር ማውራት አልፈልግም። ፕሊዝ ይሄንን ጉዳይ ደብሮሽ ምናምን ከሆነ በጣም ሶሪ፣ ግን ደግሞ አይተሻል ላይፍ እንደሚቀጥል ማመን አለብሽ። እኔ የሰው ልጅ አንቺ ቦታ ባላይ ልክ የሚያፈቅር ልብ እንዳለኝ ሁሉ የሚጠላ ልብ እንዳለኝ ማወቅ አለብሽ። የሚጠላ ልብ ማለት እንደሆነ እኮ በደንብ አሳይቻለሁ። እኔ ተረፍቶም ላይፌን መኖር እንደምችል እያየሽው ብያስባለሁ። እሺ አብርሽ ግን በኮንፊደንስ ነው ሁሉም ነገር ማለት ነው እያወራ ያለው ነገር ያው ሰምተናል። በኮንፊደንስ ነው በቃ ደረቱን አሳብጦ ነው እሷ ጋር የቀረበው። ይሄ መቅለስለስ የለ ወይም መሸበር የለ ምን የለ በቃ የሱ ስራውን ያውቃል፣ ወይም እየሄደበትን ያለው መንገድ ያውቃል። ያንን መንገድ እንደተመቸውም ያስታውቃል። ስለዚህ ከእሷ ጋር መሆን ራሱ የሚፈልግ አይመስልም እንዲህ ስታዩት ራሱ ማለት ነው። እና እሱ ያሰበው እንደውም ከእሷ ከመጣ ነው የሚመስለው። ከእሷ ከመጣ ምን ችግር አለው ነው የሚመስለው። የተመቸው ነው የሚመስለው ያለበትን ቦታ ማለት ነው። እና
ብቻ እሷን ማስወራት ነው የፈለገው። እስቲ ምን እንደሚወስኑ መጨረሻ ላይ እናያለን። ምንድነው ማታውቀው? ማንበብ አትችልም? ይሁን ልገልጬ ላሳይህ፣ ላስነብብህ። ምንም እንደማታውቃት አታድርግ። ነገሩን በደንብ ነው የምታውቀው፣ አታስመስል። ወረቀቱን አምጪው። ይኸው በደንብ አንብበውና ስለማያገባኝ ነገር አትጠይቂኝ ከዚህ በኋላ እሺ። አሁንም ቢሆን ብቻ ከባድ ነው። አብሮ ቢሆኑ ደስ ይላል አለ አይደለ? ከልጅነት ከመጀመሪያ ጀምሮ አብሮ መጣ። የሚያውቀውን ሰው የምታውቀውን የሚያውቃትን ሰው አብሮ ቢሆኑ ደስ ይላል። ግን ውስጥ ላይ ደግሞ አንድ ነገር ከገባ በኋላ ገባ ነው። በጣም ይከብዳል የሆነ እንትን ለማድረግ ማለት ነው። ቢስማሙ አብሮ ቢኖሩ ምንም ማለት አይደለም፣ አሪፍ ነው፣ ደስ ይላል። ግን እሷ ደግሞ በዚህ ልክ ካሰበችው የሆነ በቃ ውስጧን አሳምነዋለች። ምን እንዳሰበች አይታወቅም። እንግዲህ ሌላ ቦታም ካሰበች አላውቅም። ብቻ ውስጧን አሳምነዋለች። በኮንፊደንስ የምታወራው በቃ መለያየት ነው ምናምን ነው የምትለው። ስለዚህ የእሷ ሀሳብ ነው ይሄ። አብርሽ ግን እንለያይ አላለም። መጀመሪያም በእሷ ግፊት ነው አላስቀረብም ስላለችው ነው ወጣ ያለው እንጂ መለያየት የሚለውን ሀሳብ ከእሷ አልመጣም። እሷ ናት ይህን ሁሉ እያወራች ይህን ሁሉ እየፈጠረች ያለችው እና እስቲ እንየው። ምንድነው የአንድ እጄንም አንጠልጥዬ በዚህኛውም አይቀርብኝም በዚህም አይቀርብኝም። ምንድነው አይደብርም እንዴ? ላንተም እኮ ሼም ነው። ይሄም አይቀርብኝ የማይቀርብኝ ከዚህም ይሁን ከዛም ይሁን ፈርምልኝና በቃ አፎ ይላል። ሰላሜን አገኛለሁ እኮ ምንም አይደለም። እያነባው ነው ወረቀቱን። እስቲ በጣም ቀላል ነው። አንድ እኮ ነው የቀረው። ለምን አስፈለገ አይደለም? አንድ እኮ ነው የቀረው። ኦኬ ይሄ አሁን እሺ፣ እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። ምን እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። አንብበው። ምን እንደሚለው አንብቢው። አነበብኩት እና ታዲያ ምን አመጣው? ለንብረት ነው እያወራ ያለው እኮ እና ያወራል። ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽኝ? እኔ እሱንም አልፈልገውም። እንዳያችሁ ወረቀቱ እንዳያችሁ እኔ ወሳጂ ምንም እኮ የተለየ ነገር የለም። በቃ አንተ ወሳጂ ስጪ አትስጪ ምናምን ብለህ ሳይሆን መብቴ ስለሆነ እንደፈለኩ ማድረግ እችላለሁ። ከዛ ባሻገር ደግሞ በደንብ ጨርሳ አንብበው እስከ መጨረሻው አንብበው። እሺ አሁን እሷ ምንድነው ከዛ በኋላ ምን ይላል? እሱንም ጨምረ ማለት ነው። ገባ? ግዴታ ስለሆነ ታደርገዋለህ። ግዴታ ስለሆነ ጭንቅላትሽ ባዶ እንደሆነ የሚታወቀው እንግዲህ ባሏን በለው። አሁን ያው ችግር ቢፈጠርም ባሏን በለው። ከሱ በላይ እየታያት ያለው ንብረት ነው ማለት ነው። ንብረት ክፍፍል ላይ ነው ማለት ነው። የሰው መጨረሻ በቃ እንደዚህ ነው እና እንደዚህ ነው መጨረሻው። ሰው የሆነ ነገር ሲፈጠር ሮጦ በቃ ይሄን ሊያዝ ነው። በጣም ከባድ ነው። ምክንያቱም ጠፊ ነው፣ ሁሉም ነገር ጠፊ ነው። እንኳን ንብረት ሰውም ጠፊ ነው። ብቻ ለካ ለዚህ ነው በቃ ስታወራረጥ ወረቀቴ ስትል የነበረው ለንብረት ነው ማለት ነው። ኧረ ሩታ ይደብራል፣ የምር ይደብራል። የሩታ ቤተሰቦች ምን ትላላችሁ እስቲ እናንተስ? ይደብራል በጣም ከባድ ነው። እና ቤተሰቦች እስከ መጨረሻ እዩልኝ ቪዲዮን እና አይታችሁ ጨርሱ። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። አዳዲስ ሆናችሁ ቤተሰብ እንሆን፣ አብረን እንሰራለን፣ አብረን እናድጋለን ብዬ አስባለሁ። ቤተሰብ እንሆን፣ አዲስ ሆናችሁ ሰብስክራይብ አድርጉኝ፣ ለሌሎችም ሼር አድርጉልኝ። ነገ ደግሞ ወይም በቀጣይ በሌሎች ቪዲዮ እስከመጣ ድረስ ቻው፣ ሰላም።